ሰላም ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን እንግዲህ ማንቸስተር ዩናይትድ እና የሩበን አሞሪም ጉዳይ እንደ አዲስ ተመልሰን መጥተናል። የሩበን አሞሪም ጉዳይ ምን ደረሰ የሚል የእናንተም ጥያቄ ነው። ምክንያቱም ይህ አሰልጣኝ በዩናይትድ ቤት ይሰናበታል ወይስ ይቆያል የሚለውን በዚህኛው ፕሮግራማችን የምንነግራችሁ ይኖረናል። እንግዲህ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ወደ አድማጮቻችን ሩበን አሞሪም መሰናበት ጉዳይ በማንቸስተር ዩናይትድ የማይቀር ይመስላል። ይህንንም ያስባለም ምንድን ነው? ዩናይትድ አሁንም ሩበን አሞሪም እና የዩናይትድ ኃላፊዎች አሁንም ሩበን አሞሪም በ3-4-3 አጨዋወታቸው የቆረቡ ይመስላሉ። ይህንን አጨዋወታቸውን ላለመለወጥ አሁንም አስተያየታቸውን ሰጥተዋል። የኔ ሲስተም ሳይሆን የቡድን ተጫዋቾቼ ፐርፎርማንስ እንደሆነ አስተያየታቸውን እየሰጡ ነው። አጨዋወታችንን በ3-4-3 ቢሆን በ4-3-3 ቢሆን ቡድኔ ውጤታማ ይሆናል። ይህ አይደለም ትልቁ ነገር የተጫዋቾቹ ለእያንዳንዱ ሁኔታ እድሎችን መፍጠር፣ ከዛ ውጭ የምንፈልገውን ነገር ሜዳ ላይ በሚገባ ማሳየት ነው የሚል አስተያየታቸውን እየሰጡ ነው። እንግዲህ መረጃዎች እንደሚያሳዩት ከሆነ ዣቪ ሄርናንዴዝ የማንቸስተር ዩናይትድ ቀጣዩ አሰልጣኝ ሊሆን ይችላል። ሌላኛው ደግሞ ጋሬት ሳውዝጌት ናቸው። ሳውዝጌት በጣም ቅርብ የሆኑ የሰር ጂም ራትክሊፍ ቅርብ የሆኑ ሰው ናቸው። ስለዚህ የመምጣት እድል ሊኖራቸው ይችላል። ዣቪ ሄርናንዴዝ ማንቸስተር ዩናይትድ ከነችግሩም ቢሆን መጦ ለማሰልጠን ፍላጎት አለው። እንግዲህ ዩናይትድ በእነዚህ ሀሳቦች መካከል ላይ ይገኛል። ምን አይነት ውሳኔን ይወስናል የሚጠበቅ ነው የሚሆነው። መረጃዎቹ በሙሉ አሁን ግን የሚያሳዩት ሩበን አሞሪም መቼ በየትኛው ጨዋታ ተጫውቶ ወይም ደግሞ የትኛውን ጨዋታ አሰልጥኖ ይሰናበታል የሚለው እንጂ የመሰናበቱ ጉዳይ አይቀር ይመስላል። ሁሉም ነገሮች ሩበን አሞሪምን መውጫ በር ላይ አድርገውት ይገኛሉ። ምክንያቱም ካላችሁኝ ዩናይትድ ባለፉት 36 ጨዋታዎች 35 ነጥቦችን ብቻ ነው ማግኘት የቻለው። በእንግሊዝ ፕሪሚየር ሊግ ዩናይትድን 15ኛ እንዲጨርስ ያደረገው ወደ አድማቻችን ያለምንም ማካበድ ከኤሪክ ቴናግ በታች ያጫወት ስታይል ዩናይትድ እንዳለ ያሳየን ይህ አሰልጣኝ ነው። በጣም ደካማ አሰልጣኝ እንደሆነ ከጨዋታ እያሳየ ይገኛል። እንግዲህ በእግር ኳስ ሁለት ነገሮች አሉ። አንደኛው አሰልጣኝ እና ተጫዋቾች በክርክር ወይም ደግሞ ማን ይቀር ማን ይቆይ የሚለው ውሳኔ አስቸጋሪ በሚሆንበት ሰዓት ኃላፊዎቹ ቀላል ውሳኔ አይደለም። ነገር ግን ከአሰልጣኝ ይልቅ ተጫዋቾችን ማሰናበት በመጀመሪያዎቹ ወቅቶች ይመረጣል። አዲስ አሰልጣኝን ስታመጣ ለዛ አሰልጣኝ የሚሆኑ ትክክለኛ ተጫዋቾችን ፈልገ ማምጣት ያስፈልጋል። ከዛ ስብስብ ለዛ አሰልጣኝ የማይሆኑትን ደግሞ ማሰናበት ይፈልጋል። ለሩበን አሞሪም ይህ ሁሉ ነገር ተደርጎለታል። ነገር ግን ይህ አሰልጣኝ ምንም ለውጦችን ማምጣት አልቻለም። ምንም ውጤት ለዩናይትድ ይዞ የሚመጣው ነው አልተገኘም። ስለዚህ በመጨረሻ የማይቀረው የሩበን አሞሪም ያመናቸውን ማንቸስተር ዩናይትድ ትክክለኛ ነው ብሎ አስበው ትክክለኛ የሆነ ዝውውርን በተለይ በክረምቱ ዩናይትድ በአውሮፓ ቻምፒዮንስ ሊግ ተሳትፎ ሳይኖረው ይህንን አይነት ዝውውር ካሳለፈ በኋላ የዩናይትድ አሁን ያለው ይህ የዩናይትድ ስብስብ በብሬንፎርዱ ጨዋታ በዚህ አይነት ብልጫ መሸነፍ አልነበረበትም። ይህ የሩበን አሞሪም ስህተት ነው ማለት ይቻላል። ምክንያቱም ተጫዋቾች አንተ የመረጥካቸው ሜዳ ላይ ጥሩ ፐርፎርም የማያደርጉልህ ከሆነ ከአንተ ነው ችግሩ፣ የመረጥካቸው ተጫዋቾች ካላመኑብህ። ስለዚህ ሩበን አሞሪም አሁን የመሰናበቱ ጉዳይ አይቀሬ ይመስላል። በብዙ ሂደቶች ያንን ማየት የምንችል ይመስለኛል። ለምሳሌ የብሬንፎርዱ ሽንፈት፣ የበርንሌ፣ የፉልሃም እያል እነዚህ ዩናይትድ እና እንዲሁም በተለይ በውድድር ዓመቱ ካያችሁ ብሬንፎርድ ወራጅ ቀጠና ላይ ያለ ቡድን ነው ማለት ይቻላል። ዘንድሮ ይወርዳሉ ተብለው ከሚገመቱ ቡድኖች ውስጥ አንዱ ብሬንፎርድ ነው። ነገር ግን ብሬንፎርድ ይህንን ሁኔታ በሚገባ እያሳለፈ የሚገኘውን ችግር ዩናይትድን አግኝቶ ግን ዩናይትድ ማሸነፍ ቻለ። ስለዚህ እዚህ ጋር ሩበን አሞሪም በትክክል ሊያስቡበት የሚጠበቅበት ጊዜ እንደሆነ ሁሉም ሁኔታ ያሳያል። ሩበን አሞሪም የመቆየት እድል አላቸው ወይ ብላችሁኝ ከጠየቃችሁኝ የመቆየት እድላቸው በጣም ጠባብ ነው። አሁን 90% የመሰናበት እድላቸው ሰፊ ነው ብዬ አስባለሁ። ይህንን የመቆየትና የመሰናበት ሂደቱን የሚወስኑት ቀጣዩ የሰንደርላንድ ጨዋታ አለ። አንዳንዴ ጊዜያቶች፣ ሁኔታዎች እድል ይሰጣሉ ለመቆየት። ሩበን አሞሪም ትልቅ ጨዋታ ከፊታቸው የለም ያንን አሸንፈው እንኳን ለመቆየት። እንደ ሰንደርላንድ ያሉ በእንግሊዝ ፕሪሚየር ሊግ ላይ አስቸጋሪ የሆኑ ቡድኖች ናቸው ዩናይትድን ዋጋ አስከፍለው ይህንንም አሰልጣኝ ከስብስቡ ሊያሰናብቱት የሚችሉት ናቸው። አሁን ለዩናይትድ ደጋፊ አስቸጋሪ የሆነበት ባለፉት ዓመታቶች ምንድን ነው ካላችሁኝ የዩናይትድ ደጋፊ የአሰልጣኝ መሰናበትን በማየት ሰልችቷቸዋል። ምክንያቱም አሰልጣኝን በአሰልጣኝ በመቀየር ብቻ ለውጦች እንደማይ
እንደማይመጡ ተረድተዋል። ነገር ግን አንድ ደግሞ መረሳት የሌለበት ነጥብ አሰልጣኝ ስለተቀየረ ብቻ ውጤት ይመጣል ማለት እንዳልሆነ ሁሉ አሰልጣኝ መቀየር ደግሞ አንዳንዴ ውጤትንም ያመጣል። በተለይ ደግሞ በተቀየረባቸው በመጀመሪያዎቹ ወቅቶች ለምሳሌ የሩበን አሞሪም በማንቸስተር ዩናይትድ ከመጡ በኋላ ኤሪክ ቴን ሃግ የነበረውን ስብስብ ምንም እንኳን አስቸጋሪ ፈተና ውስጥ ቢጥሉትም የሆነ ያክል ለውጦችን እንደሚያመጡ ይታይ ነበር። በዩሮፓ ሊጉ ለፍጻሜ መድረሳቸው አንድ ሌላ ጥንካሬያቸው ነው ማለት የሚቻል ነው። ነገር ግን በፕሪሚየር ሊጉ ላይ እንግዲህ በፕሪሚየር ሊጉ ከሱ መምጣት በኋላ ማለትም ከሩበን አሞሪም መምጣት በኋላ በዌስትሃምን ለማሰልጠን የተቀጠሩት በጣም በጥሩ ፐርፎርማንሱ የምናውቀውን በቸልሲ የተሰናበተ የነበረው ግራሃም ፖተር ነው። ግራሃም ፖተር በሚያሳዝን ሁኔታ ግን ይህ ነው በማትሉት ባመጣቸው የነጥብ ውጤቶች ማነስ የተነሳ ይህ አሰልጣኝ ዌስትሃም አሰልጣኝነቱ ተሰናብቷል። አሁን በዌስትሃም አሰልጣኝነቱ ሲሰናበት ግን ግራሃም ፖተር እና ሩበን አሞሪም ባመጡት ነጥብ ሲወዳደሩ ባላቸው የቡድን ስኳድ ሲወዳደሩ በጣም ልዩነት ነው ያለው። የግራሃም ፖተር ቡድን የተሻለ ነጥብን ሰብስቧል። ነገር ግን ዌስትሃም ይህንን አሰልጣኝ አሰናብቶታል። ስለዚህ እዚህ ጋር ነው አሁን መታሰብ የሚጠበቅበት። ዩናይትድ እንደ ሁኔታው እያየ አንዳንዴ ነገሮች ሲያስፈልጉ ውሳኔዎችን መወሰን ያስፈልጋል። በእኔ እይታ ሩበን አሞሪም አሁን በማንቸስተር ዩናይትድ ቤት በሚያሳየው ብቃት የተነሳ ስብስቡን መሰናበት ያለበት ይመስለኛል። በተለይ የብሬንፎርድ ጨዋታ ማሳያ መሆን ሆኖ መቅረብ የሚችል ነው። ተጫዋቾችን መቀየር አልቻለም፣ ሂደቱን መለወጥ አልቻለም። በተለይ የሜሰን ማውንት በሚያሳዝን ሁኔታ የግራ መስመር ተመላላሽ ፉልባክ ማድረጉ ያጫወት ሂደቱ ለምሳሌ አንዳንዴ 3-4-3 ምክንያት ሊሆን አይችልም የሚል አስተያየቱን ያቀርባል። ከሩበን አሞሪም ጋር እኔ መስማማለሁ። ነገር ግን አንድ ተመልሶ መጠየቅ ያለበት ሐሳብ ሩበን አሞሪምን ራሱ የሚመስለኝ ያንተ 3-4-3 እና የአንቶኒዮ ኮንቴ 3-4-3 የኦሊቨር ግላስነር 3-4-3 ተመሳሳይ ነው ወይ? የኦሊቨር ግላስነር 3-4-3 እኮ የተሻለ ኮምፓክትድ የሆነ ቡድን ይዞ መጥቷል። አንዳንዴ 4-3-3 አጫወታለ ተብሎ የጆዜ ሞሪኖ 4-3-3 እና የፔፕ ጋርዲዮላ 4-3-3 አንድ ነው ማለት አይቻልም። ነገር ግን በምንም አይነት ያጫወት ስታይል ውስጥ ውጤት ካላመጣ ያጫወት ስታይልህ ብቻውን ተጠያቂ የሚያደርግ አይደለም። ስለዚህ ሩበን አሞሪም አሁን በ3-4-3 መጫወቱን እንደ ሰበብ ማንሳት አይችልም። ነገር ግን ብዙዎቹ አሰልጣኞች፣ ብዙዎቹ የዩናይትድ ደጋፊዎች የሚናገሩት አትሊስት ባሉ ተጫዋቾች አይነት ስብስቡን አሰላለፉን መቀየር ትችል ነበር የሚል ነው። ያንን ደግሞ እያደረገ አይደለም። ያ ነው እንግዲህ ዩናይትድን ዋጋ እያስከፈለው ያለው። ስለዚህ አሁን በሂደቶች መካከል እንደ ለውጥና እንደ ሂደቶቹን ማሻሻል የሚጠበቅበት ሁኔታ አለ። ምን ነገሮችን ማድረግ አለበት ብለን ካየን ደግሞ በጥሩ ፐርፎርማንስ የጨዋታውን ሂደት የቡድኑን መዋቅር ማሻሻል ያስፈልጋል። አንደኛ በብሬንፎርድ ጨዋታ ላይ ማጓየርና ሉክ ሾው ከተሰለፉ በኋላ እንግዲህ በሚገርም ሁኔታ ማለት እኮ ነው የብሬንፎርዱ አሰልጣኝ ኪቶ ኤድዋርድስ ቆመ ኳሶች አስጣኝ ነበር ነው ምንድነው ያለ በሚገባ ሁኔታ ማጓየር ቋሚ ሆኖ ሳያየው ነው ያለው። በጣም ደስተኛ አሁን ሌኒ ዩሮ ላለው ስብስብ ሌኒ ዩሮ አሁንም ችግር የለበትም እያልኩ አይደለም። ነገር ግን ሌኒ ዩሮ የተሻለ ፐርፎርም የሚያደርግ ተጫዋችን ቤንች ላይ ከማስቀመጥ የተሻለ መከላከሉን ያየንባቸው የኔን ዩሮ እንዲሁም ደግሞ ማቲያስ ደሊትን አንድ ላይ ማሰለፍ የሚያስፈልግ ነው የሚሆነው። ያለበለዚያ ደግሞ ማጓየርን ወደፊት ጠጋ እንዲልና በጣም በሃይላይን ላለመጫወት መሞከር ቡድኑ ኮምፓክት ማድረግ ከዩናይትድ ይጠበቅ ነበር። ከዛ ውጭ በአማካይ መስመሩ ላይ ማኑኤል ኡጋርቴ ዩናይትድን የማይመጥን ተጫዋች ሆኖ ይታያል። ይህንን ተጫዋች አሁንም ከኩቢ ሜኑ አስበልጦ ማጫወት ፈቃደኛ መሆን በኔ እይታ ማንኛውም የእንግሊዝ ፕሪሚየር ሊግ ክለብ ዩናይትድ እንዴት እንደሚያሸንፍ በሚገባ የሚያውቅ ሆኗል። ግሪምፕሲ እንኳን ከሊግ 2 መጥቶ እንዴት እንደሚያሸንፍ አውቋል። ይህ ማለት ነው የአሰልጣኙ ያጫወት ሂደት ውስጥ የሆነ ስህተት አለ ማለት ነው። ስለዚህ ያንን ለማስተካከል ለምን ፈቃደኛ ሆኖ አልታየም? ይህ ትልቅ ጉዳይ ነው መነሳት የሚጠበቅበት። ሩበን አሞሪም ሊያስቡበት የሚጠበቅበት ውጤት ብቻ ሳይሆን ያጫወት ስታይል የብዙ ነገሮች ፍልስፍና ነገሮች እንዳሉት መታሰብ የሚጠበቅበት ነው። ሩበን አሞሪም በሚቀጥሉት ሂደቶች ውስጥ እኔ አሁንም ዩናይትድ ቤት ከዚህ በኋላ የሚቆይበት ምንም አይነት ምክንያት አይገባኝም። ምክንያቱም የተጫዋቹ ያሰልጣኙ የሚመርጣቸውን ኦልሞስት እንግዲህ ግማሹ ቡድኑ የሱ ተመራጮች ናቸው። ብሩኖ ፈርናንዴዝ የሱ ተመራጭ ፔናልቲ ሜች ነው። ሶስቱ አጥቂዎች
ጎሎች የሱ ናቸው። ከዛ ውጭ የተከላካይ መስመሩን ጥያቄ ልታሰነሱ ትችላላችሁ። ግን ነገር ግን የማይፈልጋቸውን በሙሉ ካሰናበተ በኋላ እሱ ያመጣቸው ተጫዋቾችም ውጤታማ ካልሆኑ ኃላፊነቱን የሚወስደው ራሱ ነው የሚሆነው። ስለዚህ እዚህ ላይ ማሰብ የሚያስፈልግ አይመስለኝም። እንግዲህ ዩናይትድ እነማንን ይቀይራል የሚለው ነው ሌላኛው ጥያቄ መነሳት የሚጠበቅበት። በኔ እይታ ጋሪ ሳውዝጌት ቢመጣ ጋሪ ሳውዝጌት ታክቲካል አሰልጣኝ አይደለም። ነገር ግን የእንግሊዝ ብሔራዊ ቡድንን መረጋጋት መፍጠር የቻለው ጋሪ ሳውዝጌት ነው። ስለዚህ ሳውዝጌት ዩናይትድን አረጋግቶ ሌላ አሰልጣኝ እስከሚቀጥሩ እድል ሊሰጥ ይችላል። ትንሽ አስቸጋሪ ቢሆንም የዣቪ ሄርናንዴዝ ሹመት ነው። ዣቪ ሄርናንዴዝ በጣም አሳሳቢ የሚሆን ፊርማ ይሆናል። ነገር ግን ዣቪ ሄርናንዴዝ ትልቅ እድልን ሊሰጥ ይችላል ብዬ የማስበው የዩናይትድ የካሪንግተን ተጫዋቾች እድሎችን ያመጣል። ላሚን ያማልን በ15 ዓመቱ እድል የሰጠ ነው። ስለዚህ የነ ኩብራሲ የሱ ተመራጭ ተጫዋቾች ናቸው። ስለዚህ በአጠቃላይ ውጤትን የማምጣት ሂደቱን ባይሆንለት እንኳን በኔጌታ አሁንም ሁለቱም ጋሪ ሳውዝጌትም ዣቪ ሄርናንዴስም ከሩበን አሞሪም በላይ መስራት ይችላሉ። ሩበን አሞሪም በጣም ግትር የአንዱን አጫወት ብቻ የሚፈልግ ከተጫዋቾቹ ጋር መጣጣም ወይም መዋሃድ የጀርባ የመጫወቻ ወይም ደግሞ የመልበሻ ክፍሉን መያዝ ያልቻለ ስለሆነ መልበሻ ክፍሉ ከበለጠ ደግሞ አሰልጣኙ ተገለበጠ ማለት ነው። ስለዚህ ይህንን መቀበል ያለበት ይመስለኛል። በመጨረሻም እንግዲህ ዋይን ሩኒ አስተያየቱን ሰጥቷል። ሩኒ ምንድነው ያለው? ይህ ዩናይትድ አይደለም፣ እኔ የማውቀው ዩናይትድ ይህ አይደለም፣ ዩናይትዳችንን መልሱልን የሚል አስተያየቱን ሰጥቷል። ዩናይትድ በእንግሊዝ ፕሪሚየር ሊግ 7 ጎሎችን ያስቆጠረው 2ቱ በዲፍሌክሽን የተቆጠሩት 5 ጎሎች ብቻ ናቸው በቀጥተኛ ሁኔታ የተቆጠሩት። ይህ ምን ያክል አሳሳቢ እንደሆነ የዩናይትድን ችግር ያሳያል። ሩበን አሞሪም መቼ ይሰናበታሉ አይታወቅም። ነገር ግን የመሰናበቻ በሩ ላይ እንዳሉና የመሰናበቻ ባቡሩ ላይ እንዳሉ ግን መረጃዎቹ ያሳያሉ። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።